ትምህርት እንደው ትምህርታለች። ከዚህ በኋላ እዚህ ቤት እኔ እሱ እያለ አልኖርም። በቃ ሚፍታህ መብታረቅ አልፈልግም ማለት ነው። ሚስትህን እንደፈለክ ማድረግ እንዴ? ሚፍታህ መውጣት አለበት ከቤት ሳይሆን ከመካከላቸው ነው ያልኩት። ካሜራ ደቅኖ ፕራንክ እንደዚህ ያለ እንዲ ጋይስ እንዴ? ምንም ቢሆን እኮ ኧረ የሌለ ወፍ የለም ካሜራ እንዴ? አንተ እኔ ከቤት ውጣ ነው እንዲያልኩ ልብስህን ይዘህ ውጣ ነው ያልኩ። እጅን እንዳታነሳብኝ እሺ? ብሩኬ ለማናዝነህ ነው ግን ካሜራውን አሳይተህ እንደዚህ ፕራንክ ነው ብለህ ዝም ብላችሁ ተመካክራችሁ ቪዲዮን ብትሰሩ ይሻላችሁ ነበረ። አይ ብሩክ ሃይማኖት ታደሰ አንቺ ነሽ የምታወጪው። ማን ሊያወጣው? ሌላ ራስሽ ነሽ የምታወጪው። ሮጠሽ ማለት ነው። ሌላ ማንም ሊያወጣው አይችልም። ብሩኬ ለማናዝነ ነው ካሜራውን ደብቀው ቢሆን እንዴት አይነት ፕራንክ በተዋጣልክ። አሁን ይሄ ፕራንክ ነው ወይስ ምንድን መዝናኛ ነው? አልገባኝም እኔ። ሃይሚት ምትል ማስመሰል ማለት ነው። እኔ ከበቀደም ከፒኪኒ ፓንት ወዲህ ሃይሚን እኔ አላምናስም ብታለቅስም ማለት ነው። ፈጣሪ ነው የምላችሁ። እና ዛሬ ይዘው የመጡት ነገር ማለት ነው በጣም ያስቃል። ብሩኬ ካሜራውን አደብቅም እንዲቆይ ካሜራውን ለምን አልደበቅከውም? ካሜራማን ደቅኖ በዛ ልክ ሻንጣ አርጎ አረ ወይ አልወጣህ ከቤት ወይ አረ ጉዴ ፈላ። ጋይስ እንዴት አያችሁት ይሄንን ፍራንክ ማለት ነው? አረ ይሄ ምን ፕራንክ ነው? ተነጋግሩ ከሆናን የከወኑ ሲጀመር ፕራንክ እኮ ማለት ነው ለምንም ነገር ሬዲ አይሆኑም። ፕራንክ አድራጊው ብቻ ሊዘንጥ ፕራንክ ሊሆን ሊያደርግ ይችላል። ከዛ ውጪ ሌላ ፕራንክ ተደራጊዎቹ እንደዚህ ዝንጥፏ ብለው እንዲህ ከወኑ ተብለው መጡ። ከወናውን ከወኑ እስከ መጨረሻ ድረስ ማለት ነው። እንዲሁም ደግሞ ተመልካቹ ጋር አንዳንድ ነገር ስላለ ማለት ነው አይደል ጋይስ? እውነቷን ነው የምናወራው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው ቤተሰቦች። የኔ ውድ የኔ እንቁዎች የኔ ምን ልበላችሁ፣ እውነት በጣም ከልብ ነው የማመሰግነው የኔ ውድ ቤተሰቦች። እንዲሁም ደግሞ ኮመንት ስር እካሊት 150 ሺህ ትግባ ምናምን ለምትሉ ሰዎች 100 ሺህም ትግባ፣ እኔ ምንም አይመለከተኝም የኔ ውድ እህቶች ማለት ነው። ሰሞኑን ሳምንት ባልሞላ ውስጥ ብሩክና ሃይሚ ጠፉ በተባለበት ጊዜ ውስጥ ማለት ነው እግዚአብሔር ምስክሬ ነው እመሰክራለሁ 7 ነበርኩኝ 1300 ሰብስክራይብ አግኝቻለሁ። በቅርብ ጊዜ 24 እገባለሁ ታያላችሁ ማለት ነው። እኔ ለሰው ምቀኝነት የለብኝም። ማንም ሰው የፈለገው መሆን ይችላል። እሙ በዚህ አጋጣሚ ነገ ቪዲዮ ሰራልሻለሁ ማለት ነው። 25 ገብተሻል 50 ትግባ ብለው ኮመንት ስር እኔ ጋር እየጻፉ ነው ቤተሰቦችሽ ማለት ነው። ነገ ቪዲዮ ሰራባታለሁ ማለት ነው። እና እኔ ለማንም ኔጌቲቭ ነገር የለኝም። ማንም ሰው አይደለም 50 100 አስገቧት 100 ሁሉም የራሱን ሐሳቡን ነው የሚገልጸው። ገባችሁ አይደለ? እኔ እዚህ ጋር ያዳላ ወይም ደግሞ ሌላ ነገር እያልኩ አይደለም። ምንም አይደለም። ሚሊዮን ትሪሊየን ብትሰጡ ማለት ነው ከብሩክ አለማየሁ ማድነቅ ፍንክች አይደለም። ፍንክች ማለት ነው ፍንክች። ለምን? እውነተኛ ስለሆነ የሚሄድበት መንገድ። ካጠፋ ደግሞ አጠፋ እያልነው እንከተለዋለን። ገባችሁ አይደለ? እኔ ማስመሰል አልፈልግም። ይሄንን ስላችሁ እሙ ታስመስላለች አታስመስልም እያልኩ አይደለም። ኮመንት ስር ለምጽፉልኝ ሰዎች ነገ የሙን ቻናል እያንዳንዱ ነገር ገብቼ እሙ በዚህ አጋጣሚ የስደተኛ እህቴ አይደብርሽም ብዬ ተስፋ አደርጋለሁ። ነገ በአንቺ ቤት ውስጥ እንድገኝ ማለት ነው። ሰው ጋብዞኛል፣ ሰው እሄዳለሁ ማለት ነው። ቤተሰቦች ያው ላይክ አድርጉት። ነገ ጠብቁኝ። ሰምታችኋል። እሙዬ ያው መስሽ እንጠብቃለን። ሰምተሻል። እና ለማንኛውም ዛሬ የመጣሁበት ጉዳይ ያው ጠይቃችሁኝ ነው። ራሳችሁ ናችሁ ጠይቃችሁኝ በኮመንት ስር። ኮመንቱንም ይዤ ነው የምመጣው። አንድ ገጽ ነው የጻፈልኝ ይዤ ነው የምመጣው። ማስረጃ ነው ይዤ የምመጣው እኔ። ገባችኋ? ግን ከሙ ጋር ምንም የሚያገናኝ ነገር የለም። ይሄን ስላችሁ ደግሞ ማለት ነው። ግን ልናገር የምፈልገው ነገር አለ እና አይደለም 50 ሺህ 100 ሺህ ይገባታል። አስገባት። የማዳም ቅመም ናት። በንጹህ ልብ ነው የምሰራው። እኔም እንደዛው በንጹህ ልቤ እሰራለሁ። መደገፍ ያለብኝን ነገር አይደግፋለሁ። የፈለኩትን ማለት ውስጥ ያዘዘኝን እሷም ውስጥ ያዘዛትን ነው ቪዲዮ ላይ የምሰራው። ገባችኋል? ግን ቤቷን ነገር አስጎመኛችኋለሁ ማለት ነው። እያንዳንዱ ነገር ሀሳብ ሰጥበታለሁ ማለት ነው። አይደብራትም ብዬ ተስፋ አደርጋለሁ። ለምን ብትሉ ይሄ የዩቲዩበር ስታይል ስለሆነ ማለት ነው።
የኛ ውድ ቤተሰቦች ራሳችሁ ናችሁ ያላችሁኝ፣ ያዘዛችሁኝ ራሳችሁ ናችሁ። ሶ እኔ ደግሞ አይደለም 50 መቶ እንድትገባ መልካም ምኞቴ ገልጽላታለሁ ማለት ነው ነገር። ለማንኛውም የኛ ውድ ቤተሰቦች ዛሬ ሚፍታህ እንግዲህ ከቤት እንዲባረር አዋጅ ታውጆበታል ማለት ነው። የኛ ውዶች ሚፍታህ ቢወጣ ደስ ይለኛል፣ ቢወጣ ማለት ነው። ሚፍታህ ቢወጣ ከቤት ደስ ይለኛል። አቤት ተሳዳቢዎች ይው ምን አገባሽ ሲሉ ይዋቸው ወይኔ ሚፍታህ ማለት ነው። ማለት አንደኛ ከነሱ ጠንከር ያለ ጓደኛቸው ነው። ብዙዎቻችሁ እንደሆነም እንዴት ነው ከቤት ወጥቶ ነው ወይ ለምን እነሱ ጋር የለም ለምን ምን ተፈጥሮ ነው ተጣልተው ይሆን ምናምን እያላችሁ ነበረ። ወንድና ወንድ አይጣላም ጋይሶች፣ ወንድና ወንድ አይጣላም። ቢጣላ እንኳን ወንድና ወንድ እንዲህ ሚዲያ ላይ እኝኝ እያሉ አይመጡም፣ ወንዶች ቢጣሉ ማለት ነው። ምኖቱን ስነግራችሁ ማለት ነው። ስለዚህ የኛ ውድ ቤተሰቦች ለማንም እውነት የሆነውን ነገር ይዛችሁ መከተል ነው እንጂ ውሸትን ማበረታታት የለብንም። የኛ እንቁ ውድ ቤተሰቦች ጉቦ በምናምን እኛ የምንለወጥ ሰዎች አይደለንም። ኮመንት ለምጽፉ ሰዎች እከሌት እንደዚህ ነው እከሌ እንደዚህ ነው። ሁሉም የየራሱን ባህሪ ያዳብራል፣ የየራሱን ሀሳብ ይናገራል። የየራሱ የውስጡ ስሜት የተለያየ ነው ይናገራል። ገባችሁ አይደለ? ለምን እከሌ እንደ እከሌ አልሆነም? እከሌ የሚያወራበት አፍና እኔ የማወራበት አፍ የተለያየ፣ የኔ ጭንቅላትና የዛ ሰው ጭንቅላት የተለያየ ነው። እናንተ ሁሉንም ማለት የእሷ ስም የተለያየ ነው፣ የኔ ስም የተለያየ ነው፣ የብሩክ ስም የሃይማኖት ስም የተለያየ ነው። ብሩክና ሃይማኖት እንኳን በሚሰሩት ቪዲዮ የብሩክ ሀሳብ የተለየ ነው፣ የሃይሜ ሀሳብ የተለየ ነው። የእኛ ውድ ቤተሰቦች ሰው ሊናገር የፈለገው መጥፎ ነገር ሲኖር መጥፎ ነገር አለ። ይሄ ግድ ነው አስተያየት። ግን ዝም ብሎ በግድ ለምን እንደነኛ ሰዎች ሆነ ካላወራ ተብሎ አይባልም። ጋይስ የምነገራችሁ ነገር ይኖር። እኔ ለማንኛውም እኔ አልሰማችሁም እኮ እኔ ችግር እኮ እኔ አልሰማም። ችግሩ እኔ አልሰማም። የኛ ውድ ቤተሰቦች አልሰማም። እና ምን ልላችሁ ፈልጌ ነው ባጭሩ ዛሬ ሚፍታህን እንደዚህ አንገቱን አስደፍቶታል። ቀብራራው ይመቸው። ቀብራራው እንዴ ጭራሽ በፍቅር መካከል የአርሴናል ደጋፊ ትሆናለህ አትሆንም፣ የማንቸስተር የአርሴናል እያለ ጭራሽ ቃቃ ይጫወታል እንዴ! እንዲህ ቀልድ ትቀልዳላችሁ? ህይወት እኮ ነው። ትክክለኛውን ነገር ነው የተናገረው። ግን ፕራንክ እኮ ነው። ታዲያ ጋይስ ፕራንክ ነው ግን ስለዚህ የኛ ወደ ቤተሰቦች ብዙዎቻችሁ ሚፍታህ ለምን እንደዛ ሆነ፣ ትናንትና ውጪ ኢንትሮ ነው የሰራው፣ ከዛ ብሩኬ ሳይመጣ ልሄድ አለ ምናምን እያላችሁ ነበርና በዚህ አጋጣሚ ምን ያክል እንደሆነ ለማሳወቅ ነው የመጣው። እና ደግሞ ያው ውጣልኝ ሲለው ሃይማኖት ታደሰ ያው ያለውን ሪያክሽን አሳይታለች። ሰው እንዲህ አይባልም፣ እኛ እንዲህ ብንባረር ምናምን። የሆነ ፕራንክ ቢሆን አመለካከቷ ሃይማኖት ታደሰ በጣም አሪፍ ነበር። ነገር ግን ብሩኬ ፕራንክ አይደለም ያደረጋቸው። ምክንያቱም ካሜራ ፊት ለፊት አለ። ካሜራ ፊት ማንስ ምን ይላል እንዴ? ጉድ ፈላ እንዴ! ጭራሽ ካሜራው ቢደበቅ ኦ ማይ ጋድ ምርጥ ፕራንክ ነበር ያደረከው። ብሩኬ ግን ካሜራ ፊት ማን እንደዚህ ይወናጨራል? ማን ስሜቱን ያወጣል? የእውነተኛ ስሜቱን ጋይስ እንዴ! ብሩኬ ምን አስበ ነው? ካሜራ ወርታማ ፕራንክ ነው አትበለን። እኛ ፕራንክ ተደርገናል። ኦኬ እኛ ፕራንክ ተደርገናል። ለምን መግቢያው ላይ ማለት ነው ስታዩት። ከዛ ውጪ ያው ሚፍታህ ያለበትን ነገር ያው ለተወሰነ ጊዜ ነው ይኖራል የተባለው እዛ ቤት ውስጥ የነበረው። ግን አሁን 4 ልጆቹን አስወልዶ ከዛ ሰርግ በልቶ ከዛ በኋላ በቃ ጥሩ ፍቅር ጥሩ ጎጆ አስመስርቶ ከዛ በኋላ የራሱን ጎጆ ይዛል ብዬ ነው ተስፋ ማድረገው ማለት ነው። እንግዲህ ሚፍታህ እንደምታዩት ከሁሉም እድሜው ትንሽ ተለቅ ያለ ነው። ያው ትንሽ ያስባል። እነ ብሩኬ ገንፈል ሲሉ ያማሰላል። ምክንያቱም አንድ የሆነ ወተታውን ገንፈል ሲል ማሰል ሲባል ይመለሳል። ልክ እንደዛ ማለት ነው። ሃይሚም ገንፈል ስትል ማሰል፣ ብሩኬም ገንፈል ሲል ማሰል፣ ያኔ ኮርኮም እንደማለት ማሰል ስላችሁ ወደ ሌላ ውስጥ እንዳትገቡ ጋይሶች። እና ብዙ ጊዜ ብሩኬ እኔም ግንፍል እላለሁ ሃይሚም ግንፍል ትላል ይችላልና ግንፍል ለሚል ማማሰያ ያስፈልጋል በሚለው ያው ሚፍታህ መካከል ላይ ያለ ማለት ነው። የኛ ወድ ቤተሰቦች ለ1 ወር እንግዲህ እንደምንም ጠፍቶ ጸሎቱን በደንብ ጸሎት አድርጎ በጣም ጎበዝ ነው። ግን አደነኩት እናንተ ለ1 ወር ማለት ነው ምንም ነገር ላይ ሳይመጣ እናንተ ዱዓ ብቻ ዱዓና ዱዓ ደስ ሲል በጣም ነው የሚገርመው። እና ዛሬ እንደዚህ የእውነት ፕራንክ ቢሆን ደስ ይል ነበረ። ግን ካሜራ ፊት ፕራንክ ነው ማለት ትንሽ ይከብዳል፣ ይደብራል። ግን ለማንኛውም ያው ብሩኬ በቀደሙ መልስ በዚህ መልኩ መለስኩ ብለ እንደው አታስቀኝ። እንደው ምርጥ ፕራንክ አድርገ ሃይሚን አሳየን ነው ብለው ደግሞ ፕራንክ አድርግ ስላችሁ ጥላቻ እንዳይመስላችሁ። ያኔ የእሷን ሪያክሽን ማየት እንፈልጋለን። በቃ አሁን ዛሬ ጉድጓድ ግባ ነው ምንድን ያለችው ሃይሚ ማለት ነው። ግን ማንም ያወጣ ይመስላችኋል? ራሷን አትቀድም
እንዳሞራ ሄዳ እንደምታወጣው ከጉድጓድ ምንም ጥርጥር የለውም ማለት ነው። ግን ማለት ነው በካሜራው ፊት እንዴት እኔ ላይ ትሰነዝራለህ? እንዴት ታደርጋለህ? የለቅሷ ነገር በቃ ምርጥ ክወና፣ የምሬ ነው ምርጥ በቃ በስማም ደስ ሲል። ካሜራ ላይ መቼስ እንደዛ እንደማያደርጋት ታውቃለች እኮ ሀይሚዬ ማለት ነው። ለማንኛውም ይመችሽ። ግን እንደው ካሜራውን ደብቆት ቢሆን ብሩኬ እንዴት በአማረ ሀይሚ ያደረገችው ነገር፣ ምክንያቱም እንዲህ መሆን የለበትም መውጣት የለበትም። በቃ በሬስፔክቱ ፉል ነው። በነገራችን ላይ ሀይሚ ሰው አክባሪ እንደሆነች ከካሜራ ጀርባ ይወራላታል። ግን አንድ ቀን ማወቅ እፈልጋለሁ። የምር ነው በቃ እንደዛ ትዘጋጅ። ዛሬ እኮ ተዘጋጅታለች። ፕራንክ አይባልም ይሄ ማለት ነው። እና ለማንኛውም ቡቡዬ ያው እንደው ከመቅረት በሚለው ነው። በእርግጥ አንተ ስትመጣ አንዳንድ ሺህ እየጨመረ ነው ሰብስክራይበሩ። 300 ሺህ ሀይሚን አስገብታችኋት እንደው ይሄ ቤት ማለት ነው ለመጀመሪያ ጊዜ ቅውጥ ቢባልበት በጣም ደስ ይለኛል ማለት ነው። ብዙ ሰርፕራይዝ ይቀረዋል እዚህ ቤት ውስጥ ከገቡ። ብዙም ያን ያክል ሰርፕራይዝ አልተደረጉም። ብዙም ያችኛዋ ቤት እንኳን ማለት ነው ገና ከበቀደሙ የሚያምር ፍቅር ተሰርቶባታል በዚያች ቤት ማለት ነው። የኛ ወድ ቤተሰቦች፣ ይሄ ቤት ግን ብዙም ፍቅር አልተሰራበትም። ምን ፍቅር ተሰርቶበታል? ቆይ እስኪ ላስበው። አንድ ባላንታይን ተሰርቶበታል። ከዛስ ሌላ ደግሞ ቁጠሩልኝ። እንደዛ ብቻ ለማንኛውም ደስ የሚል የ300 ሺህ ይሄ ሶፋው ሙሉ ሞልቶ ህዝቡ ሞልቶ የሃይሚን ደስታ በቃ እንኮኮ ብላችኋት ምናምን በመሃል በቃ የሆነ ስታቀብጧት ማየት እንፈልጋለን። ብሩኬ ታቅቧት በቃ የዙሩ ጓደኞቹ በሙሉ ታቅቡ ማለት። እኔ የምለው ግን ለሃይሚ ጓደኛ ሴት የማይመጣው ለምንድን ነው ጋይስ? በሃይሚ ማለት ሃይሚ የምታውቀው ሰው ነው የምላችሁ። ደግሞ ይህን ስላችሁ ሴት ከመጣ ብሩክ ጋር ስለምታጣምሩ ለዛ እኮ ነው። ወንድ መቼስ ምንም አያደርግም ብላችሁ ና በጣም ነው የምገረመው። ግን ሀይሚ ጓደኛ ቢኖራት ደስ ይላል። ሳይበዛ 1-2 በቃ ከዚህ በላይም ሲበዛ ጥሩ አይደለም። ብቸኛ ባትሆን ደስ አይልም። ለማንኛውም ያው ብሩክ እንደ እህትም እንደ ወንድምም እንደ ሁሉ ነገር ይሆናታል። እሱ ሁሉም ነገር ይወክልላታል። ግን ደግሞ ምንም ቢሆን አንድ አስፈላጊ ነው አይደል ጋይስ? አንድ ጓደኛ ቢኖራት ደስ ይላል ብዬ አስባለሁ። አንዳንዴ የወንዶች ጉዳይ ይኖራል፣ የሴቶች ጉዳይ የሚባል ነገር አለ። ሚስጥር ጨዋታ አለ አይደለ? ሴት በሴት ወንድ በወንድ የሚባል ነገር። ብሩኬ ከወንዶቹ ጋር ሲጫወት ሀይሚ ከሴቶቹ ጋር ምናምን ይሆን አለ አይደለ? ለምሳሌ ልክ እንደ ማሂና እንደ ሀሰን አይነቶች። አሁን ማሂ ጓደኛዋ ናት፣ ግን አይቀራረቡም። ጀስት አሁን ሚፍታህም ሚስት ቢያገባ ለሀይሚ ጓደኛ ትሆናለች። እንደዛ ነው ያልኳችሁ እንጂ ደግሞ ሌላ ሴት ይምጣት ያለሽ እንዳትሉ፣ እሪ እንዳትሉ እናንተ ማለት ነው። እናንተ የምታስቡት ሌላ ነው፣ እኔ የማስበው ሌላ ነው። ለዛ እኮ ነው የማትረዱኝ፣ ስለማትረዱ ሀሳቤን ማለት ነው። ብዙ ጊዜ ታጨበጭባላችሁ፣ አጨብጫቢ ትሉኛላችሁ፣ ምን ትሉኛላችሁ። እኔ ግን አንድና አንድ ነው አቋሜ ማለት ነው። አቋሜ ምንድን ነው? ንጉሴን ተከትዬ ወደፊት ብቻ። ከዛ በኋላ እናንተ ከስር ትከተላላችሁ። የኔ ዓላማ እንደዛ ነው። ገባችሁ አይደለ? ስለዚህ የኛ ውድ ቤተሰቦች ዛሬ ብሩኬ ፕራንክ ሳይሆን ያደረገው ቪዲዮ ነው የሰራልን ማለት ነው። የኛ ውድ ቤተሰቦች ዛሬ ጠፍቻለሁ፣ ስራ በዝቶብኝ ነበር በጣም ማለት ነው። ለዛ ነው የጠፋሁት፣ በጣም ቢዚ ነበርኩኝ። የኛ ውድ ቤተሰቦች ትናንትና ግን 10 ትመጫለሽ እያሉኝ ነበር። 10 ትመጫለሽ ሲሉኝ እልህ ሲይዘኝ ማለት ነው። ሀሳቡ እንዴት እንደሚመጣልኝ ቶሎ ነበር ትናንት እየመጣ የነበረው ማለት ነው። ዛሬ ግን አላየሁም፣ ምንም እንደተባልኩ አላየሁም። አንዳንድ ጊዜ በቃ ሀሳብ በሀሳብ ላይ ሲመጣላችሁ ትመጣላችሁ። ትናንትና በጣም ደስ የሚል ጊዜ ነበረ። ቪዲዮ ስመጣ የነበረ 4 ጊዜ ነው የመጣሁት። ከዛ ማታ ደግሞ እነ ብሩኬ ላይ ሲመጡ አንዴ መጥቻለሁ። ከዛ እያየኋቸው ተቋረጠ ኔትወርክ። ከዛ በምን ላያቸው እንደውም ያ ተኮራርፈው የነበሩበት ፓርት ምንድን ነው ብዬ እስካሁን የነገረ ሰው የለም ነበር። ያው በሰላም ነው። ለዛሬ ፕራንክ ታስቦ ነው ሲባል ፕራንኩን ጭራሽ በካሜራ ፊት ይዞት መጥት ብሩኬ እና በጣም ነው የተገረምኩት። እግዚአብሔር ካሜራውን መደበቅ ነበረበት እኮ እኛን ነው ፕራንክ ያደረገው ብሩክ ማለት ነው። እና ለማንኛውም ያው ሚፍታህ ጋር ያለውን ፍቅራቸውን ለማሳየት ነው። ደስ የሚል ጓደኝነትና ደስ የሚል ቤተሰባዊ እንደሆኑ ለማሳየት ያክል ነው። ያው እኛ ደግሞ ግርግር ፈጥረንበት ትናንት በመለያው ማለት ነው። ያችን ነገር ለማሳየት ለማጽዳት ነው። ግን ደግሞ በመካከላቸው ምንም አይነት ነገር የመለያየት ተለያዩ የሚባል ነገር መስማት ስለማንፈልግ ነው እንጂ እኛ አያገባንም፣ አይመለከተንም። ግን ደግሞ ሀይሚ የማንቸስተርም የአርሴናልም የምንም ደጋፊ አይደለችም። የብሩክ ደጋፊ ናት። የብሩክና የብሩክ ብቻ ደጋፊ ናት። የማንም ደጋፊ ልትሆን አትችልምም፣ አትሆንምም። ለማንኛውም ደስ የሚል ቆይታ ነበር። የኛ ውድ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ወደፊት ከንጉሳችንና ከንግስታችን ጋር የኛ ውድ ቤተሰቦች የተመቻችሁ ብቻ በጣም ነው የማመሰግነው። በጣም በቃ የማይገባኝን ፍቅር የምትሰጡ ሰዎች አላችሁና እግዚአብሔር ያክብርልኝ። በጣም በቃ እንጃ በጣም ቃል የለኝም ለእናንተ። እግዚአብሔር ብቻ በፍቅር ያኖራችሁ ነው የምለው። አመሰግናለሁ የኛ ውድ ቤተሰቦች። ባይ፣ ወዳችኋለሁ በጣም